መታየት አይፈልጉም መረጃ ማምጣት አይፈልጉም ያለንበትን አንስተው ማለት እኛ ያለንበትን ቦታ ሲጀምር አሁን አይደለም ከድሮ ጀምሮ ብዙ ጊዜ ከዚህ ሊያስወግዱን ይፈልጋሉ አንድ ትልቁ ነገር ይሄ ነው በተደጋጋሚ የሚደረገው ነገር ነው ይሄ ከዛ ቀጥዬ አንድ መረጃ አለኝ የሚል ሰውዬ ማጥታችሁ ይዛችሁ ነው ያላችሁትን መረጃ ይዛችሁ ነው ብዬ ብዙ ጊዜ ተናግሬያለሁ መምጣት አይቻሉም ይሄ ስለዚህ የሚያሳየው ምንድነው ይሄ አውቀው ሆን ብሎ በውስጥ ተደብቀው የሚሰሩት ይሄንን ሚዲያ እንዲጠፋ የማይፈልጉት ሰዎችና እኛን ከዚህ ቦታ ተነስተን ወይም እኛን የሆነ ነገር እንዲደርስብን አንድ አደጋ ነገር እንዲደርስብን የሚደረገው ነው እንጂ ሐናን አይተዋት አይደለም ማንንም ሰው መረጃ የሚሰጠው መረጃ አለኝ የሚደውልላቸውም ምን አይተዋት አይደለም ሊያያትም አይችልም ምክንያቱም ሙታለ ከየት ያመጣታል የሞተ ሰው የት ይታያል አሁን ከዚህ ቦታ እንድንጠፋ ይፈልጋሉ አልክ ለምንድን ነው ከዛ ቦታ እንድትጠፉ የሚፈልጉት ለምን አላማ ነው ለምን ፍላጎታቸው ለምንድን ነው እናንተ እንድትጠፉ የሚፈልጉት ከዛ ቦታ ላይ ያው እሱ ብዙ ነገር አለ ማለት እዚህ የሚወራም ላይ ወራም ላይ ይኖራል ምክንያቱም አንድ ትላልቅ በስራ ምክንያት ብዙ እንትን የሚላሉ ብዙ በስራ ተቀራነ ሰዎች ሊኖሩ ይችላሉ ብዙ እዚህ የማይወራ ነገሮችም ሊኖሩ ይችላሉ ዙሮ ግን እንዳልኩሽ ነው ማለት እዚህ አካባቢ ያለውን ለማንም ሰው አይደለም ዱባይ ያለ ወይም አሜሪካ ያለ ሰው ሳይሆን እዚህ አጠገባችን ላለ ሰው ደውለህ መጠየቅ ይቻላል ምክንያቱም እዛው ምናልባት ያገር ሰው ምናምን ሊኖራችሁ ይችላል እዚህ አካባቢ ደውለህ መጠየቅ ነው እንግዲህ ሰሞኑን እንዳለ ነው ጉዳዩን ይዘውት ከነበሩ ሰዎች አንድ ሰው እዚህ ጋር ቢመጣና እሱን ተክላይም አለ ሁለቱም ጥያቄ ተጠያየቁ ቢመላለሱ በጣም ደስ ይለኛል አሁን እዚህ ጋር በምንም የመጣንበት ጉዳይ የተክላይ ጉዳይ ሳይሆን የሃና ጉዳይ ነው እኛም እንደ ተመልካች እንደነበር ነው እንደ ሰውም እንደ አንድ ሴትና እናትም የሷ ጉዳይ እኛንም ይመለከተናል ሁሉም ሰው ነው የሚመለከተው ስለዚህ እዚሽ ልጅ እውነት ሀቅ ወጥቶ ማየት እንፈልጋለን ሁላችንም እኔ በወክሌ እዚሽ ልጅ ሀቅ እንዲወጣ ፈልጋለሁ አለች ኦኬ በጣም ደስ ይለኛል የለችም ከተባለ ደግሞ እረፍት ነው ለሷም ለቤተሰቦቿም እና ለህብረተሰቡም እዚህ ጋር ለሚጨነቅ ህብረተሰብም እረፍት ነው ስለዚህ እረፍት እንፈልጋለን ሁላችንም ቤተሰብም እረፍት ይፈልጋል እሷም ነፍሷ እረፍት ትፈልጋለች በህይወት ካለች ደግሞ ልጇ እናቱን ይፈልጋል ባለቤቷ ደግሞ ሚስቱን ይፈልጋል ስለዚህ ይሄ ነገር እውነት መውጣት ስላለበት ይሄው እዚህ ጋር ተክላ ያለላችሁ ይሄ ጉዳይ መለከተናል የምትሉ ያን ጉዳዩን የያዛችሁ ሰዎች ገብታችሁ ከሱ ጋር ብታወሩና ለምን እስከዛሬ ድረስ ነገሩ እዚህ ድረስ እንደደረሰበት ተነጋገሩ በጣም ደስ ይለኛል እኔ እዚህ ጋር ፍሬንድ እዚህ ጋር የላኩልኝ ያሉት ገስት እየላኩልኝ ማናቸው ነው ማላቃቸው ማን ይመለከተዋል ማን ያመለከተው ምንም ማቀው ነገር የለም ኦኬ ምናልባት አይደለም አን አይብለም ነግድ ሰሙን ዘይኩም ጽልክ ይኸሌን ግን ሓደ ሕተታት ተሊዎ ሓንቲ ደቂቃ ዝረብ ቢልኩ ተፈራ አንዳንድ እየጻፋችሁ ያላችሁ የምታውቁት ነገር ካለ ጠይቁ ንግቡና ደቂቃ ሰጣችኋለሁ የገባችሁ ጠይቃችሁ ትወጣላችሁ አስገባቸውና ለሁሉም ይጠይቃችሁ አሞ መስተነጋድ ሓደ ደቂቃ መስተነጋድ መስለኝ አራማ ማለት ስለተናገረ ሓንቲ ደቂቃ ሕዋቴ ከይተነው هو ብዙሕ ሰብ ስለዘላ ምናልባት ፖይንት ባል ተዛረቡ ንሕና ትትረድዋ ዘለኩም ሕጅውን ተኸላይ ክሕቶ ዝደሊ ነገር ተዲው ይተሓተት ዝኾነ ኩን ሕተትዎን ሱን ሕተትን ይብለለይ ናብ ካልእ ግን አይንስገር ቤተሰብ አይምልከቶም አነ ዋናው የለው ቤተሰብ አይምልከቶም አወይ ይምልከቶም ወደ ሓቦ ይምልከቶ አሞ ይምልከታ ተውሳኺዳ እዚ ቆልዓ ዓዚ ዝሰርሖ ገበን ድሕርተዲው ንዑ ይምልከቶ ሓዝዎ ንሱን ምፁን ሓዙን ይዝብ ዘሎ ብስሩን ተኽላይ ክትከላኸልልኩም ከይትወፁ ተዋና ግን በቃ ተልያስ ዲኤንኤ ይግበሩ በቃ ያእኽላ
3 سمون سيأكل بقى كالي ناب فولور مأكبين نقبر حنتي زعرفت ويتحد زي عرفت من حتى خوينا دمو يوم تقول احنا ودسك لنا سب هيوت كلنا عندنا جنزب ساعات يوم ناب كالي من قد يخول لونا حسابنا عفوا معكم دنياكم ايوه አጼ ማነው አጼ ዘርያቆብ ቀጥል አጼ ዘርያቆብ ማለከታች ሳቢው ለዛ አስገብቻለሁ በስነ ስርዓት በትግስት አውሩሽ ኦኬ እኔ ግን በአማርኛ ላድርገው ወይስ በትግርኛ ነው የምናወራው በአማርኛ ይሆና ኦኬ ቴንክ ዩ ያ እዚህ ጋር መጀመሪያ ለዛም ስትናገር ነበረ እዚህ ጋር ለተክላይ ጠብቅና ወይ ምናምን ሆነ ሳይሆን እንደ ሂዩማኒቲ ነው ገባችሁ እዚህ ጋር የብሔር ጉዳይ አይደለም የምንም ጉዳይ አይደለም ሰው ነውና ነገ በራስ የሚደርስብኝ ነገር አድርገ ማሰብ ነው እንደ ሂዩማኒቲ ስናስብ ትክክለኛ ፍትህ እናመጣለን እኔ ግን ወደ ሐሳብ ከመግባት በፊት ግን ተክላይ ካለ እንጠይቀው ጥያቄ አንድ ጥያቄ አለች ተክላይ በተናገራት ንግግር አንድ ነገር አለች በረከት የተናገራች ንግግር ምንድነው ያ መስመር የኛ መስመር ነው ያ መስመር የኛ መስመር ነው ሆኖም ግን በዛ ሰዓት እኔ ተረኛ አልነበርኩም ተረኛ የነበሩ ወይ የኔ የሥራ አጋሮቼ ጓደኞቼ ናቸው እነሱ በነገሩኝ መሰረት ነው እቺ ልጅ ሙታለች ብዬ ተናገርኩት በዚህ ላይ ደግሞ እርግጠኛ ነኝ በእነሱ ያለው ነገር አለ ስለዚህ ለምንድነው ተክላይ እነዚህ ልጆች ሐናን በስነ ስርዓት የቀበሯት ሐናን አርፋለች ብሎ ላንተ ያስረዱ ለምንድነው መጥቶ እዚህ ጋር ራሳቸው የሆነችበት በዚህ ታማ ነው በእንደዚህ ሆና ነው በዚህ ሰዓት ብሎ ማስረዳት ያልቻሉ ለምንድነው መቅረብ ያልቻሉ እቺ ብቻ መልስልኝና ወደ ሐሳብ ለመግባት ስለፈለኩኝ ነው እቺ ለኔ በጣም ስለፈጠረችብኝ ነው ተከላይና አፋ ልጆቹ መስማት ከፈለክ በትግርኛ ኢንተርቪው ያደርገዋል እዛ አስተርጉምና ስማው ትግርኛ ማለት ትችል ከሆነ ስለሌላው ነገር ግን ራሴን አሳልፌ ሰጥቻለሁ ሁሉም ነገር ኃላፊነት ወስዳለሁ ብለዋል እነሱ ግን በየሰዓቱ በየደቂቃው ግዴታ ኢንተርቪው መደረግ የለባቸው አንዴ ተናግረዋል የተናገሩትም እዛው አስተርጉመው መስማት ትችላለህ በየሰዓቱ ማለት ሁሉም እየደወለ አምጡ አቅርቧቸው የሚል ከሆነ ግን አይቀርቡም እኔ ራሴ ቀርብ ያለሁኝ ኃላፊነቱ ሁሉም ይሸከማለሁ ብያለሁ እኔ አንሸበህ ወይም አንድ ሰው ሁኝበህ ከሆነ አላቀም ላይ የኔ ጥያቄ ነው ማወቅ ስላለብን ነው ስለዚህ የሚያስቆጣ የሚያነር ነገር ምናምን የለውም ኤኒዌይ ግን ያው እንደሰማችሁ ነው እኔ ግን እዚህ ጋር ለዛ አንድ ሐሳብ መስጠት ፈልጋለሁ አንድ ሐሳብ መስጠት ፈልገው ምንድነው ይሄ ጉዳይ 15 ቀን አድርጓል በረከት ቅድም ሲገልጸው ነበር ይሄ ጉዳይ 15 ቀን አድርጓል ብዙ ነገር ተከታትለናል እንደ ሰውኛ ሂዩማን ተሰምተን በጣም ተሰምቶ ብዙ ነገር ምናምን እኛም አዝነናል ሆኖም ግን በሃና ጉዳይ ግን ቢዝነስ ነው የተያዘ ለምንድነው እነሱ ለዛ ምን ትይ ነበር ቅድም ለምንድነው ይሄ ጉዳይ መቆም ያልተፈለገ ለምንድነው ወይ እነሱ ያለችበት ቦታ ተናግሮ ተክላይ ያለበት ቦታ ነው ያለ መውሰድ ያልቻሉ ወይ ደግሞ ዲኤንኤን ማስመርመር ያልቻሉ ለያልሹ ነገር ትልቅ መልስ የሚሆነው እነዚህ ሰዎች ቢዝነስ ስለያዙት ነው በሃና ላይ የነገር ስለሆነ እና አቦፋ ነው የተባሉ ቆሻሾች በጣም ይገርም በጣም ይደብር ነገር ለቤተሰቦቿ የማያስቡ እቺ ልጅ እኮ ልንገራችሁ እኛ እንደ ሰውኛ ያያየን ነው አይደለ እኛ እንደ ሂዩማኒቲ ያያየን የተሰማን ነው እንግዲህ አስቡት ቤተሰብ ምን ያክል እንደሚጨነቅ ቤተሰብ ምን ያክል እዚህ ደረጃ ላይ እንደዚህ አይነት ሲፈጸም እንደዚህ በ15 ቀን እኔ እውነት ለመናገር እንደውም ትንሽ የተወሰነ እውነታ መሃል ላይ ለማጣራት ሄደች በ3 ቀን ያየነው በሃይዋ ቤት ነው ይሄ በሳራ የተባለች ቤት በአቦፋን ነው የተባለ ቤት ሲደረግ የነበረ መፍትሄ አይደለም ሲደረግ የነበረ እንዲያውም እዚህ ጋር ለተክላይ ውግንና ሳይሆን እንደ መፍትሄ ያስቀመጠው ተክላይና ተክላይ ነው እኔ ለእውነት ነው የምናገራችሁ ተክላይ ተግረባይ ስለሆነ አይደለም ተክላይ የህገወጥ ሰው አዛዋሪ ነው እንደ ህገወጥ አዛዋሪ መጠየቅ ካለበት ይጠየቅበታል ብዙ ተክላዮች በአማራ ክልል አሉ ብዙ ተክላይ በኦሮሚያ ክልል አሉ ሆኖም ግን እዚህ ጋር ምን እየተደረገ ነው ፋክቱን እናውራ ይሄ ልጅ ምን እያለ ነው እኔ ኃላፊነት ወስዳለሁ በህይወት አለው እቺ ልጅ ትክክለኛ በህይወት ካለችና የልጅ ምናረጋግጠው በዲኤንኤን እያለ ነው ለምን ታዲያ ይሄ ነገር ማይደረገው ወይ ካያቻት በአካል ካለች አፍኗት ከሆነ አልኮ እነ ማነሱን ከተናግረዋል ሽሩቤ የተባለ የኦሮሚያ ተወላጅ እኮ ያለችበት ቦታ ነው የጠቆመኝና ይሄው መስመሩን አውቀዋለሁ ሄዳለሁ ገባበታለሁ ትክክለኛ መረጃ ያለው ሰው ግን የለም ዛስ ወይም እየተደረገ ነው ቢዝነስ እየተሸጠባት ነው እቺ ልጅ ሂጃብ የሚሸጥ ሂጃብ እየሸጠባት ነው የሐበሻ ቀሚስ የሚሸጥ የሐበሻ ቀሚስ እየሰጨበት ነው ሞባይል የሚሸጥ ሞባይል እየሸጠባት ነው እየነገደባት ነው ያለው ስለዚህ እውነታውን ነገር ከተባለ አሁን የተክላይ ውግና የህገወጥ ሰው ደላላ ውግንና ሳይሆን መያዝ ያለብን ስለ እውነት ስለ ሃና ፍትህና ማረጋገጥ ከቻልን ግን አንድና አንድ ማረጋገጥ ካለብን ተክላይና ተክላይ የተባለው እኔ ያስማማኛል ምንድነው በቃ እቺ ልጅ ታግታለች ብሎ የተናገሩ ሰዎች አሉ
ስለዚህ እርግጠኛ ሆኖ ታግታለች ብሎ የሚያምኑ ከሆነ ዲኤንኤ ምርመራ የሷን ይደረግ። ከዛ በኋላ አይደለም የዲኤንኤ ምርመራ የተደረገው ትክክለኛ ከሃና የሚመሳሰል አይደለም ከተባለ ተክላይ ይታነቅበታል፣ ተክላይ ይጠየቅበታል። በህይወት አለው እያሉ ነው። ጭራሽ ግን ምን እያሉ ነው? አሉ እንደነ ምቅናይ አይነት ሰዎች በዛ ድል ላይ የነበሩ በዛ መስመር ላይ የነበሩ ምን እያሉ ነው? ጭራሽ ወደ ብሔር ቀይሮ ትግራዋይ እንዲመታ ትግራዋይና አማራ እንዲባላ 170 ተጋሩ የታጠቁ ኃይሎች አሉ በዛ መስመር ላይ እንደዚህ የሚያደርጉ እንደዚህ እንደሚያሰቃዩ እየተባለ ወደ ብሔር ፖለቲካ እንዲደረግ የራሳቸው እነሱ ኪስ ሞሚያ እንዲያደርጉት ያደረጉት ነው አካሄድ ነው እንጂ ለሃና ታስቦ እንዳልሆነ በደንብ ታዝበናል፣ በደንብ አይተናል። ስለዚህ እየሄደበት ያለው አካሄድ ትክክል እንዳልሆነ በደንብ አድርገን እስከተረዳን ድረስ እዚህ ጋር መፍትሄው ምንድነው ካላችሁ ግን በቃ እኛ ሰዎች ነን አይደለ? በአይናችን አላየንም። ተክላይም እኔ በአይኔ ባላያትም እነሱ ባሪ መሰረት እርግጠኛ ነኝ ይሄ ነገር ኃላፊነት ወስዳለሁ እያለ ነው። ስለዚህ መፍትሄው በቃ ዲኤንኤ ምርመራ ማድረግ ነው፣ ከዛ እውነታው ማግኘት ነው። አለበለዚያ በየቤቱ 50 ሺህ 60 ሺህ 40 ሺህ ሰው እየሰበሰብክ ፖለቲካ እየነገርክ የራስን ቢዝነስና ኪስን መደለሚያ ማድረግ ግን ተገቢ አይደለም። ወንድሞቼ ለዛሬ ይውል ሊጠቅም ይችላል። የዛሬ ጊፍትና ፎሎወር ራስ ሊጠቅም ይችላል። ዛሬ መስሎ ብዙ ነገር ምናምን ታገኝበት ይችላል። ነገ ግን ዋጋ ትከፍልበታለህ። ነገ በዚህ ላይ እያደረከው ያለው አካሄድ ነገ ዋጋ ትከፍልበታለህ። አስፈላጊ አይደለም። ይሄ ሪያሊቲ ነው እየተናገርን ያለው፣ እውነታው ነው እየተናገርን ከታዘው ነው እየተናገርን ያለው። ካየነው 3 4 15 ቀን ሙሉ ፍትሃዊ ሆና ትንሽ እንኳን ለማጣራት የሞከረች ሀይባ የተባለች ልጅ ናት። ይሄ ለእውነታው ነው እየተናገርን ያለ ነው። ስለዚህ እዚህ ጋር መነጋገርም ካለብንም ወደ አንድ መምጣት ካለብንም ስለ ሃና ፍትህ መጠየቅ ካለብንም ስለ ሃና ያሉ አባት እናትና ማሰብ ካለብን ትክክለኛ ሪያሊቲ መፍትሄ እናስቀምጥ። ተክላይ መጥተዋል። ተክላይ እኔ እቺ ልጅ ተቀብራለች ሙታል እያለ ነው። ዲኤንኤ ምርመራ አለች ምትል ከሆነ ዲኤንኤ ምርመራ እናደርግ እያለ ነው። በዚህ ላይ ብንሄድ ነው የተሻለ የሚመስለኝ። አለበለዚያ ግን እነዚህ ልጆች ምን እየሰሩ እንደሆነ ጠፍቷቸው አይደለም። ሁላችን በደንብ አድርገን ማሰብ እንችላለን። ሁላችን ማገናዘብ እንችላለን። ስለዚህ እዚህ ጋር ብሔር ሳይድ አታድርጉ። ወደ ብሔር ወደ ያልተፈለገ ነገር አታድርጉት። እዚህ ጋር እነ አጼ ዘርዓ ያዕቆብ ስለመጣ አጋጣሚ እኔ ላንተ መልእክት አንድ ማለት ፈልጋለሁ። እዚህ ጋር ብዙ ነገር አንተ ቤት ብዙ ነገር ሲነገር የሰማነው ነገር ስላለ ነው። ተጋሩ አሞራው የተባለው ልጅ በዚህ ጉዳይ ላይ ገብቶበት ሃና የተባለው ትግራዋይቲ ለ9 ወር ምናምን የታገተችው አስለቅቋታል። ዛስዋይ እቺ ግን ሃና አማራ ስላልሆነች ከተክላይ ማስለቀቅ አልተቻለም። ስለዚህ ከ12 በላይ ተጋሩ በጎንደርና በባህር ዳር ስለሚወጡ ተጋሩና አስጠግቱ እየተባለ ሲደረግ የነበረ የዘር ማጥፋፋት ሲደረግ እየተካሄደ ነበረ። ትክክል አይደለም። እንዴት ነው ከሃና ፖለቲካ ትርፈ ሌላ ብሔር ብሔረሰብ እንዲግጽ እንዲፈጠር የምታደርጉት ነገር?